ሆስፒታል እዛ ከፍለህ ማስመርመር አይጠበቅብህም። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። እንዴት ናችሁ? ሁሉ ሰላም ነው አይደል? አለን እግዚአብሔር ይመስገን። ዛሬ ደግሞ በሚት ቻናል ብቅ ብለናል። እንግዲህ ሰሞኑን የሆኑ ያሉ ነገሮችን አይታችኋል። ትላንትናም በተለቀቀው ቪዲዮ ላይ ልጁ መጥቶ እዚህ ሲቀውጥ ነበረ። ልጄን ካልሰጣችሁኝ ብሎ ሲያባብድ ነበርና ያው በትዕግስት አልፈነዋል ነገሮችን ለማስኬድ ማለት ነው። እና እኛም እንደ ቤተሰብ እየተማከርን ያለነው ነገር አለ። ያው ይሄ ነገር ምን ይሁን የሚለውም ማለት ነው። ዞሮ ወደ ምን እንሂድ፣ ምን እናድርግ፣ እንዴት እናድርግ፣ ምን ይሁን የሚለውን ነገር ያው እያሰብንበት ነው ያለነው። እሱን እያሰብንበት እንዳለ ሆኖ ይቆይና ዛሬ ልዑል ከህፃኑ ጋር በተያያዘ ወይም በአንተ አባትና ልጅነት ወይም በዳንኤል አባትና ልጅነት ጉዳይ ላይ የሆነ መረጃ አግኝቻለሁ። ያንን መረጃ ደግሞ የሆነ የማላውቀው ሰው አምጥቶ በሰው ነው አስልከው ሰጥተውኝ፣ መንገድ ላይ እየሄድኩኝ ሰጥተውኝ ሄዱ አልክ አለና ደውዬለት ነበረ። እንደዛ ብሎ አወራኝና ምን ይሁን ምን መረጃውን የማውቀው ታሪክ የለም። እንግዲህ አሁን እኔ እና ይሄንን መረጃ እንግዲህ ይዘኸውና የሚያዝና የሚመጣ ነገር አይነት ከሆነ ይዘኸውና ብዬው ያው ይዞት እየመጣ ነው የሚገኘው ማለት ነው። እና ቤተሰቦቻችን አሁን እኮ ይሄንን ሳወራ በእርግጥ ከባድ ነው በጣም ማለት ነው ስሜቱ። እና እኔ ፍቅርን ከአንዳንድ ነው ማምናት ሙሉ ለሙሉ። ግን ደግሞ ምን አለ መሰላችሁ አንዳንዴ መጠራጠርም ከብዙ ነገር ያድናቸዋል አይደለም የሚባለው። እኔ አሁን መጠራጠሬ ግድ ሆነ። ለምን? ከብዙ ነገር ለመዳን ከብዙ ጣጣ። በሞኝነት ሁሉንም አሜን ብሎ መቀበልም ተገቢ አይመስለኝም። ልጁ ያንተ አይደለም ስባልም አዎ የኔ አይደለም ብዬ መጃጃል የለብኝም። አይ ልጁ ያንተ ነው ምናምን ሲባልም አይ በቃ ልጁ የኔ ነው ብዬ ማመንም አይጠበቅብኝም። ኖ አይደለማ፣ ያለ ምክንያት እኮ አይደለም። እሱ ከመሬት ተነስቶ ነው ያመጣ ያንን ነገር። ከመሬት ተነስቶ ነው ያወራው። ምክንያት ይኖራል አይደለ? ምክንያት ሳይኖር እስቲ ንገሪኝ። ጠላቴ ስለሆነ የአንተ ልጅ ነው ማለቱ፣ ልጁ የኔ ነው ማለቱ ምንድን ነው የሚጎዳኝ? እኔ እስቲ ንገሪኝ። ብዙ ነገር ይፈጠራል። ግን እኮ እስከ መቼ ዋሽቶ ይችላል እንዴ? እኛን ለመለያየት ነው እሺ አላማው ተባለ። ግን እስከ መቼ ነው? የሆነ ቀን እኮ እውነቱ መውጣቱ አይቀርም። እስከዛ እኔ አልበጠበጥኩም። እኔ እንደዛ ተብሎ እኮ እኔ አልበጠበጥኩም እኮ። አላመንኩትም። መጠርጠር አለብኝ። ሰው ነኝ እንዴ? ለምን ደግሞ አልጠረጥረው? ልታጃጅሉኝ? አንቺ የምታውቂው ሚስጥር አለ እና ልጅ ተወልዶብኝ ላይ እንደፈለገ ተሆኖ እኔ ዝም ብዬ ልል የራሴ ልጅ ነው ብዬ የማሳድገው ልጅ የሌላ ሰው ሆኖ ዝም በል እያልሽ ነው? እና ስለማይሆን እኮ ነው ሊሆን ስለማይችል እንዴ አንቺ ማንነሽና ነው? ምን ታውቂያለሽ? ፈጣሪ ነሽ ምንድነሽና ነው እንደዚህ የምታወሪው? እንደዚህ የሚያረክሰውና እኮ ማያረክሰው በደንብ ስለማቅ ነው። እኔም ስለሆነች ምናምን አይደለም። እኔ ለእህትሽ እንደማታረክ ስለማቅ ነው። አዳምጪ፣ ለእህትሽ ካንቺ በላይ ነው ያስብላታለሁ። ልንገርሽ፣ እቆምላታለሁ። ካንቺ በላይ ጥብቅና እቆምላታለሁ። ካንቺ በላይ አዳምጪኛ፣ ካንቺ በላይ ስለ ንጽህነቷ አወራላታለሁ። ግን አንዳንዴ መጠራጠር ከብዙ ነገር ያድንሻል። አንቺ ምን ቸገረሽ? እኔ ብጠራጠር ምን እንደምትጎጂው ነገር እኔ እሷን ምንም አላደረጋትም። ልንገርሽ፣ ተረጋግጦ እንኳን በሕክምና ተረጋግጦ እንኳን ህፃኑ የቡና የዳንኤል ነው ቢባል እንኳን ምን እንደማደርግ ታውቂያለሽ? ሰላማዊ በሆነ መንገድ ሁሉን የሚያስፈልጋቸውን ነገር አድርጌ እና አስወጣታለሁ ከቤት እንጂ የከፋ ነገር አላደርግም። ልደባደብ እንዲህ ላድርግሽ ምናምን አልላትም። በቃ አምኜ ይቀበላል። በቃ የሆነ ጉድለት ነበረኝ፣ በዛ ጉድለቴ ተጠቅመው ወለዱብኝ ልጅ። አለቀ እንዴ እንጂ ገጀራ ይዤ ካልገጀርኩሽ አልላትም። እኔ እንደዛ አልሰግጥም። እመኝ ሌላ
እሱ ስሜቱ በጣም ከባድ እንደሆነ ግን እኔ አሁንም ያን ስሜት ውስጥ ሆኜ አይደለም ማውራሽ። ምክንያቱም ማለት ነው አላምነውም እሱ ያለውን ነገር። ፍቅርን ከምንም በላይ አምናታለሁ። ግን አንዳንድ የሚጠቅሙ ነገሮችን ደግሞ ስታገኝ መቀበል መቻል አለብሽ። ዞሮ አንተ እኮ አሁን ችግር እዚህ ጋር ነው። የምትቀበለው ሰውና የማትቀበለው ሰው እኮ አለ። ዳንኤል ማለት እኮ የሆነ እባብና ሴጣን ነው። ግን ሌላ ሰው አሁን ለምሳሌ እነ ልዑል ምናምን የሆነ ነገር ቢነግሩ እሺ ታምናቸዋለህ። ዳንኤል ግን የሆነ ሴጣን ነው። ዞሮ ከአሁንም በልጁ ጉዳይ ላይ እኮ ነው ልዑል በልጁ ጉዳይ ላይ ይዤልህ መረጃ ይዤልህ እየመጣሁ ነው አለ። እሱን ወሬ ሳይሆን በማስረጃ ነው ያለኝ። እስቲ ሲመጣ የሚያመጣውን ነገር አብረን የምናየው ነገር ይሆናል። በቃ አለቅ አንቺ ነይ እንጂ በር ክፈቺ እና እንዴት ነው? ሰላም ነው? እዚህ ጋር እኮ የሆነ ነገር እያየ እንዴት ነው? አለሁ እግዚአብሔር ይመስገን። ምንድን ነበር ወደ ውስጥ ግቢ ምን ከእኔ የሚደበቅ ነገር አለ እንዴ? እሺ ተገተሪ። እኔ ምን አገባኝ? ግን በሱ ፍላጎት ነው። ምንድን ነው አንተ? እሷ ትግባ ወይስ ለኔ? ኧረ ችግር የለውም። አይ እኔ ያላወቅኳቸውም የሆኑ ሰዎች መጥተው በስራ አካባቢ ነው ወረቀት የሰጡኝ። የምን ወረቀት? የሆነ በፖስታ አድርገው ነው የሰጡኝ። መቼም አንተ ይኸውልህ ልዑል፣ እኔ መጀመሪያ ማስጠንቀቅ በዳንኤል በኩል ዝም በይ ልንገረው፣ እዚህ ቤት ምንም እንዲመጣ አልፈልግም። በዳንኤል በኩል የመጣ ነገር ከሆነ ምንም ነገር አይ በሱ በኩል አይደለም። እኔ አላወቅኳቸውም። በምታውቀው ሰው ነው ወይስ በምን በኩል ነው የተቀበልከው? አይ ሌላ ችግር ደግሞ እኔ እንዲመጣ አልፈልግም ከዚህ በላይ። አንቺ ስለሱ አይመለከትሽ። የመረጃ ትንሽ የለም። እዚህ ቤት ሌላ ነገር እንዲፈጠር አይ የሰጡኝና እኔ ሳየው ራሱ ግራ ነው የገባኝ። ለምን አየክ? ለእኔ የተሰጠ ፖስታ ሳላረጋግጥ የምቀበለው ምንድን ነው? ፈንጂ ቢሰጡኝስ? ለምንድን ነው የምታየው? ለእኔ የተላከን ነገር አንተ ለምንድን ነው የምታየው? ቀልዳለ እንዴ? በዚህ ሰዓት እኔ ያማን ያትገኝ አይደለም። የኔ ነው ለእኔ ነው የተላከው። ለእኔ የተላከን ፖስታ አንተ ማን ስለሆንክ ነው ከፍተህ የምታየው? ከዛ እኔ እንጃ ግን ትንሽ ግራ ነው የሚያስገባው። ለምን ደግሞ አትናገረው? እኔ እኮ ይሄ ነው ችግር። ምንድን ነው የተፈጠረው ችግር አለ? እንግዲህ ለሳሚ ነው የተባለው። እኔ ምን እንደሆነ እንጃ ብየውና አይ አንተ ተረጋግተኝ። ማን የሰጠ? መጀመሪያ ማን የሰጠ? ሰዎች ናቸው። ምን አይነት ሰዎች? ትልቅ ሰዎች ትልቅ ሰው ናቸው። ሲጀመር ድግምታችሁን በተለያየ መንገድ እያመጣችሁ ነው። ትልቅ ሰው ናቸው የሰጡኝ። ለምን ህዝብ መጀመሪያ ማን እንደሰጠ ለምን የሀገር ሽማግሌ አይሆኑም? እኔ አይመለከተኝም። ማን የሰጠ ነው የራሳችሁ ጉዳይ። አላነሳውም። እኔ አታንሱት። ለምንድነው ማተረጋጋው? ሲጀመር ለኔ ታርጌት ተደርጎ የመጣ ሊሆን ይችላል። ከከፈች ማለት ነው። አንቺ ከፍተሽ ታሳይኛለሽ ውስጡ ያለ መልእክት ካለ። እኔ ያሳያለሁ። አንቺ ምንም አያረግሽ። ራስ ከፍተህ ታሳይኛለህ። እኔ ያሳያለሁ። በቃ እኮ ግን ማለት ነው ከፍተህ ከማሳየት በፊት ይሄ ነገር ከየት ነው የመጣው? እልሽ ለሳሚ ይሄንን አብሮስ የመጣው መልእክት ምንድነው? ሁለተኛ በልጅ ምክንያት ነው። የልጁ ምክንያት ምንድነው? እያንዳንዱ መረጃ ስለ ልጁ ነው። እኔ እንደዚህ ነው ብዬ ሰውየውን ወደ ባሰ ችግር ነው ያልከተውም። መሪ ይላችሁ እኔ የምትሰሙኝ ከሆነ ስሙኝ። ምንድን ነው የምትንቀረፈፈው? መጀመሪያ እኔ ሰውየው ሲመጣ ለአንተ አስቦ ለአንተ ለመርዳት አንተን ለመደገፍ አስቦ መስሎኝ ነበረ። እሺ ግን በኋላ ነገሩን ሳጣራ ለአንተ አይደለም። እና ለማን ነው ታዲያ? ትንሽ ከበድ ይላል ነገሩ።
እኔ በራሴ ወጪ አታውጣ ነው የምልህ። እነሱም እንዳሉት ማለት ነው። የዲኒ ወጪ አታውጣ። ይሄ መረጃ ስታየው ወጪ ነው የምታወራው። አንቺ ስሚኝ ከሆነ ስሚኝ በቃ ይሄን መረጃ ስታየው ይሄን ነገር ምሰጥን ስታየው ይገባሃል። ምንም የዲኒ መረጃ ሆስፒታል ሄደህ እዛ ከፍለህ ማስመርመር አይጠበቅብህም። ይሄ ነገር ንገር ይሄ ድግምት ምናምን የለውም። አቦ ጊዜ አታቃጥልኝ። አታስነካኝ። እኔ ራስ ከፍታሰኝ በቃ ነገርኩ። ዲኤንኤ አታስመርምር። ራስ ከፍታሰኝ አሞን አዝናለሁ። ምንድን ነው እሱ የምታዝነው? ላንቺ ነው ምንድን ነው ይሄ ደግሞ? ኬት ነው ለቀቅ ማለት ነው? ምንድን ነው እሱ? ስማ ኬት ነው ለቀቅ ማለት ነው? አቦ አንገትና ማታጂው ምንድን ነው እሱ? አንተ ደግሞ ተረጋጋ። ወይ ዝም ብሎ የመጣው እኔ ሰጡኝ ነው። እኔ ኬት ነው ጋር ወደዛ ለእህትሽ ልትቆሚ እኔ ሰጡኝ ነው። ኬት ነው ለቀቅ ይሄ ኬት ነው ለቀቅ ያመጣው? ስጣ ተብዬ ነው የተሰጠኝ። ማን ሰጠኝ? አንቺ ሴትዮ አንቺው ፎቶን ልቀቂ ወደ አንተ በቃ ተረጋጋ። መጀመሪያ ምንድን ነው መረጋጋው? ለቀቅ ያመጣው ነው ይሄ ምንድን ነው እያየሁ ያለሁት? የራቁት ፎቶ እኮ ነው። እኔ ኬት ነው ለቅሜ የማመጣው? ለቅሜ ያመጣው ሁሉ እኔ ኬት ነው ለቅሜ የማመጣው? አንቺ ፎቶን ሊየው በደንብ አይተዋል። በቃ ምንም ያያል ሊየው አዲስ ነገር የለም። በቃ አይተዋል። በጥፊ ነው የምከርንብሽ። ሊየው ምንድን ነው ፎቶ? ፎቶ ነው ይሄ ፎቶ። ፎቶማ ፎቶ ዝም ብሎ ፎቶ አይደለም። ትሰሚኛለሽ? ኬት ነው ያመጣው? አንተ ኬት ነው ያመጣው? ተናገር። ኬት ነው ያመጣው? ቶሎ ብለህ አውራ ልውል። ስለዚህ ጉዳይ ቶሎ ብለህ አውራ። ጭራሽ እኔ ነው የምጮት? እኔ ነው የምጮት? አቦ ቶሎ ብለህ አውራ ስለዚህ ነገር እንዴ። እኔ ምንም ማውቀው ከዳንኤል ጋር እኮ ነው ያልሆነ ቦታ ላይ የተነሱ። ምንድን ነው እሱ የምትይው? ምንድን ነው የምትይው? መጀመሪያ በደንብ እየው። በደንብ ነው። ግልጽ እኮ ነው። ምንም ግልጽ አይደለም። የተቀነባበረ ፎቶ እና ማኑን የተቀነባበረ ፎቶ እኔ አላውቅም። ካንቺ አለየማ አኪሽ ወደ አዎ ልክ ነህ። ዲኤንኤ አያስፈልግም። ልክ ነው። ዲኤንኤ አያስፈልግም ማለት አምነው ነው። ልጁ እሱ ነው። በቃ ዲኤንኤ አያስፈልግም። አዝሮ ያመጣልኝ ዞር ወደዛ። በጥፊ አትከራከሪ። በስተክክል የተቀነባበረ እኔ ምንም የማውቀው ነገር የለም። አይምሮክ ይሰራሉ። እኔ ሰጣብኝ። አዎ ስትባል ራሱ በደንብ አይተው አጣርተህ ነው አይዘህ መጣ። ወይኔ በትክክል በቃ እኮ ግልጽ እኮ ነው። ምንም እኮ ማጨቃጨቅ ነገር የለውም። አንቺ ይሄ ምንድነው? አምጪ ላሳያት። ምንም ማመጣው ነገር የለም። አሳያት። ለሷ ሲጀመር ለሷ አይደለም በቃ ማሳየት። ዲኤንኤው ማስመርመር አይጠበቅብህ። አሳያት። ታስረዳኝ። እስቲ ስለ ፎቶ ልቀቂ ወደዛ። ምንድነው ይሄ? ምንድነው? ተናገሪ። በጥፊ ሳልሽ ምንድነው? ኦኬ ለእህትሽ ላይ የማገጠችም ለእህትሽ ይቆል ጤነኛ ሆና እኮ ያደረገችው እኮ ነው። ጤነኛ ሆና ያደረገችው ነው። የተቀነባበረ እኔ አላውቅም። ከፈለክ ከዚህ ተማ በዚህ ረደኝ። አታረግም። እሷ በቃ እንደዚህ ትሰማኛለህ? አታረግም። ለህዝብ ነው ማሳይል። ምንም አታረግም እኮ አልኩ። መጀመሪያ ማለት ነው እያንዳንዳችሁ እያችሁ ታደኛላችሁ። ለህዝብ ነው ማሳይል። ይሄንን ፎቶ ልንገርሻ ለህዝቡ ማሳይል። ታሳይ ግን እሷ እንደዚህ የምታረግ ሰው አይደለች። ምንድነው ያልኩሽ እኮ ነው። ይሄን ነገር አስረጅ። ይሄ እኮ አንቺ ነሻ። ይሄስ ይሄ ማን ነው? ሰራማን የምላርግ አው ስተብዬ የተሰጠኝ ነገር ለምንድን ነው ይዤ ማልመጣው? ዞሮ እሷ እንደዚህ አታረግም። እሺ እኔ የማውቀው ነገር የለም። እንደዚህ የምታረግ ሴት አይደለች። ዞሮ ማለት ነው። አንተም ታውቃታለህ። እዚህ ጋር ታስመስላለህ። ዝም በይ። ታውቃታለህ። ምንም እንደማታረግ ለሷ ጥብቅነት እኮ ነው። የትም አደባባይ ላይ ወጥቼ መሰክርላታለሁ። ይሄ ግን ደግሞ የተቀረበ ለምን እንደሚያቀነባብሩት እኔ ደግሞ አረግለታለሁ። ይሄን ያደረገውን ማለት ነው። ለሁሉም የስራህን የእጅህን ታገኛታለህ። ምን አድርጌ እኔ እኮ ስተብዬ ነው ያመጣሁት። እንዴ ስታበላ ነው እንዴ ይሄ ሁሉ ነገር እንደዚህ አይተኸው ሁሉንም ሚስጥር ታውቃለህ አንተ። ስታብዬ የተሰጠኝ ነገር እኔ አዎ ይዤ መጥቻለሁ። ማን የሰጠ ታውቀዋለህ? አይሰጠህ? አዎ ዳንኤል ነው የሰጠው። ሌላ እኔ ዳንኤል አልሰጠኝም። ሰው ተልኮ አምጥቶ ስራ ቦታ ሰጠኝ። ሰውዬው አያሳዝኑህም? እነሱ ቢለያዩ አያሳዝኑህም? ለምን እኔ ስለ ተባልኩ ይሄ ፎቶ እንትን ልበለው ልመርምር። አምጪ ስልክ አምጪ ቶሎ በል።
ምንም ቀላል እኮ ነው። ኤአይ ጀነሬትድ እና ትክክል የሆነ ፎቶ ከመለየት እኮ አሁን ቀላል እንቻች ምንም ቀላል እኮ ነው። ፎቶ አነሳዋለሁ ዘኪ ምንም እኮ ምንም ግልጽ እኮ ነው። ፎቶ አነሳለሁ አስገባለታለሁ። ሪቪውን መስኮቱን ማን ያውቃል? በቃ ለምንድን ነው የምትደክመው? ዝም ብለህ እኮ ነው የምትደክመው። እስኪ አንተ ግን ልውል ግን ውጣ። ልውልን አስወጣልኝ። እኔ ሌላ ችግር ነው የምፈጥረው። ሌላ ችግር ነው የምፈጥረው እስኪጣራ ድረስ ጉዳዩ ምንም የምታመጪው ነገር የለም። እኔ ከእሱ ጋር አላወራም፣ ግን አንተ ልታስወጣው እኮ ነው አስወጣው። አይ አልወጣውም ካልክ ደግሞ እኔ ሌላ መረጃ ነው የምወስደው። አንተ ከየትም ነው ለቃቅመህ የመጣው? ተብሎ ነው። ፎቶ አጠራጣሪ ነገር አለው፣ ግን እውነት ነው የሚመስለው። ሲጀምር እውነት አይደለም፣ የተቀናበረ ፎቶ ነው። አይደለም እውነት ነው፣ የተቀናበረ ነው። አትከራከር። ምንም የተቀናበረ ፎቶ ነው። ለምን ይሄ ሰውዬ ግን አስወጣኝ? ዞሮ ማለት ነው እውነትም ሆነ ውሸት ይለያል እኮ ችግር የለውም ይለያል። ሰርች ይያል ማለት ትወጣለህ። ይሄንን እውነታውን ሳላውቅ ውጣ፣ ራሴ ለየዋለሁ። ውጣ፣ ቶሎ በል ውጣ። ሌላ እንትሳለስ ቀጥ ብለው ደመሽና ውጣ ቶሎ በል። አየዋለሁ ቀጥ ብለው እዚህ ቤት ሲጀምር አይሆንም ማለት እዚህ ግቢ ማለት አንተ